የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት አጠቃቀም ፖሊሲ ተዘጋጀ። ፖሊሲው መሬት መጠቀም በሚቻልበት ሁኔታ ላይ ምላሽ የሚሰጥ መሆኑ ተነግሯል። በሌላ በኩል ደግሞ ገንዘብ ሚኒስቴር አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ ማዋሉ ታውቋል። የአሜሪካ የቱሪስት ቪዛና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ገንዘብ ሚኒስቴር አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ መዋሉ ታውቋል። የገንዘብ ሚኒስቴር አዘጋጅቶት ለጉምሩክ ኮሚሽንና የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በሙሉ ስራ ላይ እንዲውል የተመራው አዲሱ የታሪፍ ማሻሻያ ስራ ላይ መዋሉ ታውቋል። ማሻሻያው ገቢ ዕቃዎችን በሀገር ውስጥ ለመተካት እንዲሁም ደግሞ ለሀገር በቀል ኢንዱስትሪዎች ከለላ ለመስጠት ከፍተኛ ጠቀሜታ እንዳለው ተነግሯል። የጉምሩክ ቀረጥ ማስከፈያ ማሻሻያ በሚል ርዕስ የተዘጋጀው የታሪፍ ማሻሻያ ሰነድ ከነሐሴ 22 ቀን 2017 ዓ.ም ጀምሮ በስራ ላይ መዋሉን ከሰነዱ ጋር በተያያዘ ደብዳቤ ላይ ይፋ ተደርጓል። በሰነዱ መሰረት ሌሎች በሚል የተመለከቱ የዕቃ አይነቶች ላይ የታሪፍ ማሻሻያ መደረጉ ታውቋል። በማጠንጠኛ የሚሰሩ የኦፍሴት ማተሚያ ማሽኖች እንዲሁም ሌሎች የኦፍሴት ማተሚያ ማሽኖች ላይም የታሪፍ ማሻሻያ መደረጉን የታወቀው። ከዚህ በተጨማሪ ሄድሬስት፣ አርምሬስት፣ ባክሬስት፣ ስላይዲንግ ስፖርት ሜካኒዝም፣ ጋዝ ሊፍተር፣ ስታርዌል እንዲሁም ደግሞ ካስተርዌል ባላቸው በተጨማሪም ሌሎች ተብለው በተዘረዘሩ ዕቃዎች ላይም የታሪፍ ማሻሻያ መደረጉ ተጠቅሷል። በእነዚህ ዕቃ አይነቶች ብቻ ሳይሆን የኤር ኮምፕሬሰር፣ የኦፍሴት ማተሚያዎችና ሌሎች በሚል የተዘረዘሩ ዕቃዎች ታሪፉ እንደሚመለከታቸው ተጠቅሷል። በዚህ ምድብ የተዘረዘሩ አንቀጾች ማሻሻያዎችም ሰነዱ ከተዘጋጀበት ከነሐሴ 22 ቀን 2017 በሚቆጠር 4 ወራት በኋላ ማሻሻያው ተግባራዊ እንደሚደረግባቸው በአባሪ ደብዳቤው ላይ ተመላክቷል። የገንዘብ ሚኒስቴር ደብዳቤ ተፈርሞ ከወጣበት ቀን ጀምሮ ከ5 የስራ ቀናት በኋላ ተግባራዊ ይደረጋሉ የተባሉ የታሪፍ ማሻሻያ አይነቶችን በዚህ ሰነድ አብሮ ይፋ ሆነዋል። በዚህ ምድብ ስር ደግሞ ሲሰራባቸው የቆዩ በጉምሩክ ታሪፍ ማስከፈያ ላይ የሰፈሩ አሰራሮች መሻሻላቸውን የተገለጸው። በጥቅል ሆኖ ያልታተመ ታርፑሊን በሚል የተዘረዘሩና የተቀመጡ የዕቃ አይነቶች ታሪፍ መሻሻሉም ተመላክተዋል። በወጣ ገባ ሽንሽን ወረቀት ወይም ከካርቶን ወረቀት የተሰሩ ተጣጣፊ ካርቶኖች፣ ሳጥኖችና መያዣዎችም ታሪፋቸው መሻሻሉን የታወቀው። የጆንያና የማዳበሪያ ከረጢቶች፣ የሙዚቃ ሸክላ ኤንቨሎፖችና የተጠቀለሉ ዕቃዎች፣ በከፊል የተበተኑ የመገጣጠሚያ ዕቃዎች ታሪፍ የተሻሻለ ሲሆን ሌሎችም በርካታ የኃይል ተሸካሚ ኤሌክትሪክ ዕቃዎች ታሪፍ መሻሻሉን ሰነዱ ያስረዳል። የገንዘብ ሚኒስቴር ለጉምሩክ ኮሚሽን ከላከው የታሪፍ ማሻሻያ ሰነድ ጋር አባሪ አድርጎ በላከው ደብዳቤ ይህ የታሪፍ ማሻሻያ በዋናነት ያስፈለገው ለሀገር በቀል አምራች ኢንዱስትሪዎች ከለላ ለመስጠት እንደሆነ ይጠቁማል። ከዚህ በተጨማሪ የሀገር ውስጥ አምራቾችን አቅም በመገንባት ቀስ በቀስ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት የሚደረገውን ጥረት ለማሳካት እንደሆነ በዓላማው ላይ ተጠቅሷል። ከለውዝ ምርቶች እስከ በርካታ አይነት ማሸጊያና ኃይል ተሸካሚ የኤሌክትሪክ ምርቶች ታሪፍ ድረስ ማሻሻያ ይዞ የመጣው የተሻሻለው የታሪፍ ማስከፈያ የሀገር ውስጥ የተሽከርካሪ ጎማ አምራች ኢንዱስትሪዎችን ተወዳዳሪ እንደሚያደርግም ተመላክተዋል። የጎማ ግብዓት ማስመጫ ታሪፍ በ5 በመቶ እንዲሆንና የግብዓት ጥምርታ መጠን እንዲያዘጋጅ የኢንዱስትሪ ሚኒስቴርን የሚያዘው ማሻሻያው በዚህ ረገድ ማሻሻያው ለታለመለት ዓላማ መዋሉን ጉምሩክ ኮሚሽን ይከታተላል ይላል። ለግብርና ሜካናይዜሽን ስራዎች የሚውሉ ተብለው የተለዩ ኬሚካል የሚቋቋሙ ጓንቶች፣ ኬሚካል የሚቋቋሙ ሙሉ የሰውነት መሸፈኛዎች፣ ለጸረ ተባይ አገልግሎት የሚውሉ ሴፍቲ ጉግሎች ወይም አይን መከለያ እንዲሁም ደግሞ ሌሎች ዕቃዎች ደግሞ በግብርና ሚኒስቴር ማረጋገጫ እየተሰጠባቸውና ቁጥጥር እየተደረገ ከቀረጥ ነፃ እንዲገቡ መፈቀዱን ነው በማሻሻያው ላይ የተገለጸው። በሌላ በኩል ደግሞ የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት የአጠቃቀም ፖሊሲ መዘጋጀቱን ሰምተናል። ፖሊሲው መሬት መጠቀም በሚቻልበት ሁኔታ ላይ ምላሽ የሚሰጥ መሆኑ ተነግሯል። በሀገሪቱ ያለውን መሬት ለትክክለኛው ዓላማ እንዲውል የሚያስችል የመሬት አስተዳደር ስርዓት ለመዘርጋት የመሬት አጠቃቀም ፖሊሲ ረቂቅ መዘጋጀቱ ተገለጸ። ከዚህ ቀደም በመሬት አጠቃቀም ላይ በሀገር አቀፍ ደረጃ ፖሊሲ አለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረጉን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ትዕግስቱ ገብረመስቀል ገልጸዋል። የተዘጋጀው ረቂቅ ፖሊሲ የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚገባ በጥናት ተግባራዊ ለማድረግ
ለማድረግ እንደሚያግዝ የገለጹት አቶ ትግስቱ ለእርሻ ለፋብሪካና ለቤት ግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል የሚደነግግ መሆኑን አስረድተዋል። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉንና ለእርሻ አገልግሎት መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንሱ ምክንያት እንደሆነ፣ ይህንን ችግር ለመቅረፍ ምርትን ማሳደግ ቀዳሚው ስራ ቢሆንም ፖሊሲውን ማጽደቅና ወደ ስራ ማስገባትም ትኩረት እንደሚሻ ጠቁመዋል። ሁሉም ተቋማት በመሬት አጠቃቀም ላይ የራሳቸውን እቅድ እንደሚያወጡና ይህም ቅንጅት የሌለው ስራ በመሆኑ በመሬት አጠቃቀም ላይ ክፍተቶች እንዲፈጠሩ ማድረጉን ገልጸዋል። ለግብርና መዋል የነበረበትን መሬት ለቤትና ለኢንዱስትሪ ግንባታ የመተካት ስራዎች በስፋት ይታያሉ። ሀገር አቀፍ የመሬት አጠቃቀም ፖሊሲ ቢኖር ግን የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚኖርብን በጥናት የታገዘ ስራ ለማከናወን ያግዛል ብለዋል። በፖሊሲ ዝግጅቱ የግብርና ሚኒስቴር ከፍተኛውን ኃላፊነት ቢወስድም የፕላንና ልማት ሚኒስቴር በተጨማሪ ኃላፊነት ወስዶ እንደሚያዘጋጀው፣ ተግባራዊ ሲደረግም የማስፈጸም ስራው በሚኒስቴሩ በኩል እንደሚከናወን አስታውቀዋል። ከመሬት አጠቃቀም ፖሊሲ ባለፈም አጠቃላይ የመሬት ፖሊሲ አለመኖር ከፍተኛ ክፍተት መፍጠሩን የገለጹት የመሬት ፖሊሲ አማካሪው ዶክተር ዳንኤል በኃይሉ ይህም በሚኒስቴር ወይም በኮሚሽን ደረጃ የተዋቀረ ተቋም እንዳይኖር ማድረጉን ገልጸዋል። የመሬት ጉዳይ በግብርና ሚኒስቴር ስር የመሬት አስተዳደርና አጠቃቀም ዳይሬክቶሬት ስር የሚገኝ መሆኑ የመሬት አስተዳደርን በቢሮ ደረጃ የያዙ ክልሎችን የሚያስተባብርና ሀገር አቀፍ ስታንዳርዶችን የሚያስፈጽም ተቋም እንዳይኖር አድርጎታል ብለዋል። መሬት ማስተዳደር የክልሎች ኃላፊነት ቢሆንም ሁሉም ክልሎች በተመሳሳይ ቁመና የሚገኙ ባለመሆናቸው ድጋፍ የሚያደርግ ቴክኖሎጂ የሚያቀርብ እንዲሁም ችግሮችን እያጠና ለፖሊሲ ግብዓት እንዲውሉ ለውጥ እንዲመጣ የሚያደርግ ስርዓት የለንም ብለው ይህም መሬትን ያለ አግባብ የመጠቀም ልምድ እንዲበራከት ማድረጉን ጠቁመዋል። የግብርና ሚኒስቴር የተለያዩ ፖሊሲዎችንና ስትራቴጂዎችን በማውጣት ለውጥ እንዲመጣ እየሞከረ መሆኑን፣ ነገር ግን በፌዴራል ደረጃ የተዘረጋ የመሬት ፖሊሲና ተቋም ባለመኖሩ ቅንጅት እንዲጎድለው ማድረጉን አስረድተዋል። መሬት ከማህበራዊና ከኢኮኖሚያዊ ጉዳይነት አልፎ ፖለቲካ መሆኑን የተናገሩት የፖሊሲ አማካሪው ህገ መንግስታዊ መብቶች ጭምር ተግባራዊ የሚደረግበት በመሆኑ ትኩረት እንደሚያስፈልገው ገልጸዋል። በመሆኑም እንደ ትምህርት፣ ግብርና፣ ገንዘብ ሚኒስቴርና መሰል ተቋማት በቴክኖሎጂ በሰው ኃይል እንዲሁም ደግሞ በፋይናንስ የተደራጀ ተቋም አለመኖሩ ሀገራዊ ራዕይ እንዲዳከም አድርጎታል ብለዋል። በሌላ በኩል ደግሞ አሜሪካ ከቱሪስት ቪዛ ጋር በተያያዘ ማስጠንቀቂያ ማውጣቷን ሰምተናል። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናትን ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ማሳሰቢያ አውጥቷል። በማሳሰቢያውም በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸ ሲሆን በዛም ለሕክምና እንክብካቤ ወጪያቸውን የመንግስትን የገንዘብ ድጋፍ ወይም ሜዲኬይድን ይጠቀማሉ ብለዋል። እነዚህም ወጪዎች በዋናነት ወደ አሜሪካ ግብር ከፋዮች እንደሚተላለፉ የገለጸው ኤምባሲው ይህም ዜጎችን ለከፍተኛ ወጪ የሚዳርግ መሆኑን አስታውቀዋል። እንዲሁም በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ለማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል አመልክተዋል። በመሆኑም በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማሳሰቢያ በአጽንኦት በመመልከት የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ማሳሰቢያ አስተላልፈዋል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቱን ደህንነት ለማስጠበቅ እንዲሁም ደግሞ የሌላ ሀገራት ዜጎችን እንቅስቃሴ ለማጥበቅ ያቀዱ በርካታ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። ከነዚህም ጉልህ ለውጦች መካከል የአሜሪካ የውጭ ጉዳይ ሚኒስቴር ከመስከረም 6 ቀን 2025 ዓ.ም ጀምሮ ተግባራዊ ያደረገው አዲስ ህግ አንዱ ሲሆን ይህም ለአጭር ጊዜ የሚያገለግሉ የቪዛ ማመልከቻዎች አመልካቾች በሚኖሩበት የዜግነት ሀገር መቅረብ እንዳለባቸው የሚያስገድድ ነው። ሌላው ደግሞ የቱሪስት ቪዛ ወይም ቢ1 እና ቢ2 አመልካቾችን የተመለከተው የቪዛ ፕሮግራም ሲሆን የአሜሪካ ቆንስላ ባለስልጣናት በቀጣይ የቱሪስት ቪዛ በማግኘት ወደ ሀገሪቱ ለሚገቡ ግለሰቦች ተመላሽ የሚሆን የ5,000 የ10,000 ወይም የ15,000 ዶላር ማስያዣ ሊጠየቁ ይችላሉ ተብለዋል። ይህም ተጓዡ የሚቆይበትን ሁኔታ ሙሉ በሙሉ ካሟላ ብቻ የሚመለስ መሆኑ የተገለጸ ሲሆን ለአሁኑ ይህ እርምጃ የማላዊና የዛምቢያ ዜጎች ላይ ብቻ ተግባራዊ እየተደረገ ይገኛል። በተጨማሪም ምናልባት ከቀጣይ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኛዎቹ የአጭር ጊዜ ቪዛ ማመልከቻዎች $250 አዲስ የቪዛ ታማኝነት ክፍያ ያስተዋውቃል ተብሎ ይጠበቃል። በሌላ በኩል ደግሞ ሲንቄ ባንክ የማስተር ካርድ አገልግሎት ማስጀመሩን አስታውቀዋል። ሲንቄ ባንክ የፋይናንስ ተደራሽነትን ለማሳደግ በሚያደርገው ጥረት አካል የሆነውን የማስተር ካርድ አገልግሎት በይፋ ማስጀመሩን አስታውቀዋል። ባንኩ ይህንን አገልግሎት በስፋት ለማቅረብ ከማስተር ካርድ ጋር የ5 ዓመት የስትራቴጂክ ስምምነት ተፈራርመዋል። ስምምነቱ ሲንቄ ባንክ የማስተር ካርድ ቅድመ ክፍያ ካርዶችን ማውጣት እንዲችል የሚያስችለው ሲሆን ባንኩ ከፒኤስኤስ ዋና አውታር መረብ ውጭ ይህንን አገልግሎት የጀመረ የመጀመሪያው አባል ያልሆነ ባንክ መሆኑም ተገልጿል። ፒኤስኤስ እንዳለው ይህ ስኬት አገልግሎታቸውን ከአባል ባንኮች ውጭም በማስፋፋት ለፋይናንስ ዘርፉ ያላቸውን አስተዋጽኦ የሚያሳይ ነው። የማስተር ካርድ
አገልግሎቱ በተለይም ወደ ውጭ ለሚጓዙ ደንበኞች አስተማማኝና ዓለም አቀፍ ተቀባይነት ያለው የክፍያ አማራጭ እንደሚሆን ተጠቁመዋል። የስምምነቱ ስነ ስርዓት በሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳና ከሁለቱም ተቋማት የተወከሉ ከፍተኛ አመራሮች በተገኙበት ተከናውነዋል። በሌላ በኩል ደግሞ በኢትስዊች የገንዘብ ማስተላለፍ አገልግሎት ከግማሽ ትሪሊዮን ብር በላይ መንቀሳቀሱ ተገለጸ። ሁሉንም የኢትዮጵያ ባንኮችን በአባልነት በመያዝ የዲጂታል ክፍያዎችን የማሳለጥ ስራን የተሰማራው ኢትስዊች አክሲዮን ማህበር ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም የሚያስተላልፈው አገልግሎት በከፍተኛ ሁኔታ እየጨመረ በመምጣት በተጠናቀቀው የሂሳብ ዓመት ከግማሽ ትሪሊዮን ብር በላይ መድረሱ ተጠቆመ። በኢትስዊች አማካኝነት ከአንዱ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም ሂሳብ የሚከናወነው ገንዘብ የማስተላለፍ አገልግሎት በ2017 የሂሳብ ዓመት ብቻ ከ577.7 ቢሊዮን ብር በላይ ማስተላለፍ ተችሏል። ይህ ክንዋኔ በየዓመቱ እያደገ መምጣቱን የሚያመለክተው የኩባንያው መረጃ ከ577.7 ቢሊዮን ብር በላይ መጠን ያለው ገንዘብ ማስተላለፍ የቻለው ከ128 ሚሊዮን በላይ ብዛት ያላቸው ከአንድ ባንክ ወደ ሌላ ባንክ ሂሳብ ገንዘብ ለማስተላለፍ የተሰጡ የክፍያ ትዕዛዞችን በማሳለጥ ነው። በሂሳብ ዓመቱ ከአንድ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም በኢትስዊች በኩል የተሳለጠው የገንዘብ ማስተላለፍ አገልግሎት ከቀዳሚው ዓመት ከ307 ቢሊዮን ብር በላይ ብልጫ ያለው መሆኑ ታውቋል። ይህም ዓመታዊ እድገቱ ከ113 በመቶ በላይ መሆኑን መረጃው ያሳያል። በ2016 የሂሳብ ዓመት ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም በኢትስዊች በኩል ተላልፎ የነበረው የገንዘብ መጠን 270.7 ቢሊዮን ብር ሲሆን ይህም 49.6 ሚሊዮን የሚሆኑ የማስተላለፍ ጥያቄዎችን በመቀበል የተከናወነ ነው ተብሏል። በ2017 የሂሳብ ዓመት ግን ከአንዱ ባንክ ወደ ሌላ ባንክ ሂሳብ እንዲተላለፍ የቀረበው የደንበኞች ጥያቄ ብዛት ወደ 128 ሚሊዮን ከፍ ማለቱን የታወቀው። ይህም ከአንዱ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም ገንዘብ የማስተላለፍ ትዕዛዝ መጠን ካለፈው ዓመት በ161 በመቶ ብልጫ የታየበት ነው ተብሏል። ከአንዱ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም በኢትስዊች አማካኝነት የሚተላለፈው የገንዘብ መጠን ለተከታታይ ዓመታት እድገት እያሳየ የመጣ ሲሆን በ2016 የሂሳብ ዓመት በዚህ ረገድ ተመዝግቦ የነበረው የእድገት ምጣኔ የ125 በመቶ እንደነበር ሪፖርት መደረጉ አይዘነጋም። ከዚህ ባሻገር በኢትስዊች አማካኝነት በ2017 የሂሳብ ዓመት መጠኑ ከ156.1 ቢሊዮን ብር በላይ የኤቲኤም ግብይት በፖስ አማካኝነት መከናወን መቻሉ ታውቋል። ይህም ከቀዳሚው ዓመት ጋር ሲነጻጸር 23 ቢሊዮን ብር እድገት ስለማሳየቱ ከኩባንያው የተገኘ መረጃ አመልክቷል። የሂሳብ ዓመት የኤቲኤም ግብይት መጠኑ 123.2 ቢሊዮን ብር እንደነበር ይታወሳል። በተመሳሳይ የተናባቢ የፖስ አፈጻጸም ከፍተኛ ለውጥ የታየበት ውጤት ስለመገኘቱ የሚያመለክተው ይህ የኢትስዊች መረጃ በዚህ አገልግሎት በ2017 የሂሳብ ዓመት ከ7.2 ቢሊዮን ብር በላይ ተናባቢ የፖስ ግብይቶች መከናወናቸውን አስታውቀዋል። በተናባቢ የፖስ ግብይት አፈጻጸም በቀዳሚው 2016 የሂሳብ ዓመት የተከናወነው የግብይት መጠን 5.6 ቢሊዮን ብር እንደነበር ታውቋል። ይህም ተናባቢ የፖስ አፈጻጸሙ ከቀዳሚው ዓመት ከ1.6 ቢሊዮን ብር በላይ ብልጫ እንዳለው ያመለክታል። በአክሲዮን ማህበሩ በኩል የሚሳለጠው የገንዘብ መጠን ከዓመት ዓመት እያደገ መምጣት የኩባንያውን ዓመታዊ ገቢ በከፍተኛ ደረጃ እያሳደገው ስለመምጣቱ ታውቋል። የዚህ ገቢ እድገትም የኩባንያውን የትርፍ መጠን ማሳደጉም ተጠቅሷል። ኢትስዊች ብሔራዊ ዲጂታል ክፍያዎችን በማዕከል ለማሳለጥ የተቋቋመ አክሲዮን ኩባንያ ሲሆን በዚህ አክሲዮን ኩባንያ ውስጥ የኢትዮጵያ ብሔራዊ ባንክን ጨምሮ ሁሉም ባንኮች በባለ አክሲዮንነት የተመዘገቡበት ነው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።